በነገራችን ላይ አድናቂዎት ነኝ። ፌስቡክ ላይ መከታተሉታል። ብዙ አድናቂዎች አሉኝ። እኔ ግን የተከታዮቼን ሐሳብ እንጂ ማንነታቸውን ለይቼ አላውቅም። አስገባችለት ጎደለብሽ። ይሄን ሁለት አይነት መልክ አስወጣሽ እንዴ? በአንቺ ጋር ገጥሜ ነው። ኧረ እባክህ እዚህም ልትዋሽ ነው አንተ? አንዴ በነጋ በጠባ እየተገባሽ የተወጣሽ እያልክ ልጅ ፍለግ የምጨቀጭቀኝ አንተን አግብቼ ነው ወዲህ ምስቅልቅሎ የጠፋብኝ። ኧረ እባክሽ ምን ጎደለብሽ? ከርስሽን እየሞላው ምን ጎደለብሽ እዚህ ቤት ውስጥ? ኧረ እስቲ አንድ ነገር ንገረኝ። ደግሞ ስትቀበል እኔና ልጅ ታስታውሰናለህ? አንተ መሆንህ ነው እንዲሁ እንደጅብራ ክትር የምትልብኝ? አዲሷ ጽዳት አንቺ መሆንሽ ነው? ጥበቃው አንተ ነህ እንዴ? ሴኩሪቲ በይኝ። አይ እንዲሁ መጀመሪያ አማርኛውን በአግባቡ የተናገርክ ምን ያለሽ ልምጭ ነሽ? እኔማ እንዲሁ ታይ ውልክፍክፍ እንዲሁ ውልግድግድ ያለ እንጨት ነው የምመስል። ዘራፍ ምን ያልሽ አንቺ ውራፍ? ፎከራው እንዲሆነ ለኛ ብትው አይሻልም? እንዴት ነው የምታፈጪው? እንዲህ ነው። ገናሽ አይደለም ያንቀዠቅዥሽ። ወይ ትታመሚያለሽ ወይ ትሞታለሽ አለ የኛ ሀገር ሰው። ወዴት ነው መቤት? አማካሪዎች ጋር የሉም። ለምን? ስብሰባ ናቸው። ውስጥ ግን እነሱ አሉ አይደል? አልሰማሁሽም። አዎ አልሰማሁሽም። ምን እንዴት ሰማ? እንዳንቺ እየመረጥን ምሰማ። ይኸውልህ ወንድም ጉዳይ ከምሳ በፊት ማለቅ ያለበት ነው። በህይወቴ ትልቁን ውሳኔ ለመወሰን የመጣሁት። ስብሰባ ላይ ናቸው ነው የምልሽ። ፕሊስ እባክህ ንገርልኝ ወይ በስልክ አገናኘኝ። የስብሰባውን ጉዳይ ትተው አንቺን ሊያወሩሽ ነው? መጣ ጋሽዋ። ምን ፈልገሽ ነው? እኔ መቤት አማካሪዎች። ይኸውልህ ጌታዬ በህይወቴ ትልቁን ውሳኔ ለመወሰን 8 ሰዓት ላይ ቀጠሮ ይዣለሁ። ነገር ግን ይሆናል አይሆንም የሚለውን ለመወሰን የግድ ማማከር አለብኝ። እባክህን እሺ እኔት እንደዚህ የምሳ ሰዓትን የሚያስነጥብ ጉዳይ ምን ነገር ቢኖር ነው እንደዚህ ሆንሽው? ሁል ጊዜ ይሰጣል፣ ሁል ጊዜ አይሰጥም። እኔ ግን ጊዜ ሰጥቼ ላዳምጥሽ ነው ቁጭ ያልኩት። እስቲ ምን ገጥሞሽ ነው? እስቲ ንገሪኝ። ያው የምሳሳታችሁን ስለነጠቅኩኝ በጣም ይቅርታ። እሱ ችግር የለም። ጉዳይስ አስቸኳይ ስለሆነ የምትከፊው በአስቸኳይ ስለሆነ ችግር የለም። ምን ገጠመሽ ንገሪኝ እስቲ። ይኸውልህ ምን መሰለህ ዛሬ 8 ሰዓት ላይ የህይወቴ ትልቁን ውሳኔ ወስናለሁኝ። 8 ሰዓት? አዎ። እሺ ምንድነው? ያው ውሳኔን ከመወሰኔ በፊት ላማክራችሁ ብዬ ነው። ጎሽ ትልቅ ሰው ነሽ በእውነት። መመካከር ጥሩ ነው። ከመወሰንሽ በፊት ማማከር ጥሩ ነው። ምንድነው? ምን መሰለህ 12 ዓመት አረብ ሀገር ሰርቻለሁኝ። ትመስያለሽ። ግን የሰው ልጅ የመጨረሻ ህልሙ የትም ይስራ የትም አገሩ ገብቶ ቤተሰብ መስርቶ መኖር ነው። ጎበስ አገርን የመሰለ ምን አለ? ከቤተሰብ ተለይቶ መኖር ምን ይጠቅማል? ቤተሰብን የመሰለስ ነገር ምን አለ? ይኸውልህ ወንድሜ ከዚህ በፊት 5 ፍቅረኞች ይዤ 5ቱም ገንዘቤን እንክት አድርገው በልተው ጠፉ። 5? አዎ 5ቱም ሆዳሞች ናቸው እነዚህ። እንደነዚህ አይነት ሆዳም ሰዎች ናቸው ደግሞ ምስኪን ሴቶች የሚያጋጥሟቸው። አሁንም አንድ ሰው ወደ ህይወቴ መጥቷል፣ ግን ፈራሁ። እሱ ደግሞ ዛሬ የመጨረሻ ውሳኔሽን አሳውቂኝ ብሎኛል። 6ኛ ባትፈሪ ነው የሚደንቅ። ከደረሰብሽ አንጻር ባትፈሪ ነው የሚደንቅ። ምን ልታረጊ ነው? እኔ ከባድ ነው በጣም በእውነት በጣም ይከብዳል። 6ኛ ሰው። እስቲ እንዴት ነው የተዋወቃችሁት? ትውቃችሁ ንገረኝ እስቲ። ያው ከአረብ ሀገር ጠቅልዬ ከመጣሁኝ 2 ሳምንቴ ነው። ከሱ ጋር የተዋወቅኩት ደግሞ በፌስቡክ ነው። እዚህ ከመጣሽ አግኝተሽው ታውቂያለሽ? በአካል ተገናኝታችሁ ታውቃላችሁ? አልተገናኘንም። ምክንያቱም 2 ሳምንት ቤተሰብ ጋር ቆይቼ ገና ትናንት ነው የገባሁት። እና ሁሉንም ጉዳይ በፌስቡክ ነው የጨረስነው ነው የምትይኝ? አዎ ምን መሰለህ እኔ የልጅነት እድሜን በሙሉ በስራ ነው ያሳለፍኩት። አሁን ግን በቃኝ። ሀገሬ ገብቼ ቤተሰብ መስርቼ መኖር ነው የምፈልገው። ግን ያው ከገጠመኝ ነገር አንጻር ፈራሁኝ።
ነው በሀሳብ ሄድክ? አይ ምን በሀሳብ ሄዳለሁ? ነገሮቹ ሁሉ አልተገናኝቶም ሆነውብኝ ነው። ማለት ፈላጊና ተፈላጊ አይገናኝም አይደለም? እንደዛ ነው የሚባለው። እነዚህ ሆዳሞች ምድር ሆዳም ጠቅላላ አንዱ ጎንዱ ሆዳም ሆነ እኛንም ጨምሮ ደምሮ ያሳድጉናል። ሁሉም ወንድ ነው አንድ ይመስልሻል? አይደለም። ይኸውልሽ እስቲ በፌስቡክ ስታወሩ ስትተዋወቁ ስለ ገንዘብ ያለው አቋም እንደው ምን ይመስላል? ያው እንደ ማንኛውም ወንድ። እንደ ማንኛውም ወንድ ስትይ አልገባኝም። ያው ላኪልኝ ብሎ አንዴ ልኬለታለሁ። እንደ ማንኛውም ወንድ አልሽኝ? ላኪልኝ ስልሽ ላክሽለት? አዎ። እነዚህ ከርሳሞች እኩል ወንድ ብለው ደግሞ እኛንም አብረው ደምረው ያሳድጉናል አይደል? ከሴት እጅ ይበላል። ግን እኮ ያ ማለት ገንዘቤን ብሎ ነው የተጠጋኝ ማለት አይደለም አይደል? አይቻልም። ሁሉም ወንድ አንድ አይደለም። በቃ እንደዚህ አድርጊ። ምን? እኔ የምፈልገው ከአንተ ጋር ተጋብቶ አብሮ መኖር፣ ትዳር መመስረት፣ ልጅ መውለድ ነው የምፈልገው በይው። አልጨረስኩም አትበይ። ረጋ ብለሽ አዳምጪ። ወደ ኢትዮጵያ ስገባ የያዝኩት ነገር ገንዘቤ፣ ንብረቴ፣ ኤርፖርት ስደርስ ጠቅላላ ያለው ነገሬ ሿሿ ተሰራው፣ ተዘረፍኩኝ በይው። አዎ አሁን በአካውንቴ የቀረው ትንሽ ገንዘብ ነው። እሱን ደግሞ ለቤተሰቦቼ ቃል ገብቼላችኋለሁ። ከብቶች ገዛሁበት፣ በጎች ገዛሁበት፣ ሌላ ምንም ነገር እጄ ላይ የለም። ያው እኔ እናንተ በፍቅር አብረን ነው የምንኖረው። ቀሪውን ጊዜያችንን ሰርተን አብረን እናገኛለን በይው። ያን ጊዜ ፍቅርና ገንዘብ የሚለውን ነገር ታየዋለሽ። ያን የተለየዋለሽ። ለፍቅር ነው ለገንዘብ ነው የቀረበ የሚል መለያሽ ይሄ ነው። ይሄንን ነገር እሺ። አሃ ምርጥ የፈተና ሀሳብ። ኧረ በላ ድርጅታችን ነው። ኤርስ አንድ ይሄ ጉዳይ መሳካቱ መሳካቱ ቼክ አረግሽ ማለት ነው። ይሄ ቢሮ ከወትሮ በተለየ መልኩ መጸዳት አለበት። ልክ ነሽ። እኔም ባንቺ ሀሳብ እስማማለሁ። ግን አንድ ጥያቄ አለ። ያንተ ጥያቄ ደግሞ ያልቅ። ምንድነው? እሺ ጥያቄክ? ቆይ አሁን እንግዳችንን ማን ነው ሊያማክር የሚችለው? ይሄ ምን ጥያቄ ያለው? ፍቃዱ ነው የሚያወጣው። እኔን እዚህ ውስጥ አትክተቱኝ። የምክር አገልግሎትን ስትሰጥ እኮ የተሻለ ቦታ እንደደረስክ በደንብ ሰምታል። አሁን ግን ቀንሻለሁ። ኧረ እባክህ ቀንሻለሁ ነው ያልከው? አዎ ቀንሻለሁ። ለማንኛውም ይሄን ነገር የምንወስነው እጣ አውጥተን መሆን አለበት። እኔም በዚህ ሀሳብ እስማማለሁ። እናንተ ከተስማማችሁ እኔም እስማማለሁ። ስለዚህ እጣውን ለማውጣት እንዘጋጅ አይደል? ቅመም። ስለዚህ እጣውን እኔ ላዘጋጅ። እረመላ 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 እረመላ። ቅድም በተነጋገርነው መሰረት እጣው ፍትሃዊ መሆን አለበት። አዎ ፍትሃዊ መሆን አለበት። ትክክል። ግን ያው እንግዳችንን እኮ የሚያስተናግደው እጣው ላይ በተጻፈው ወይም እጣው የወጣለት ሰው መሆን አለበት። ግድ ነው። ሴትዮዋ እኮ አክቲቪስት ሙሉ ወርቅ ነች። እኔ ግን ልቤ ፈራ ተባ እያለ ነው። እሺ ታዲያ እጣውን ማን ያውጣው? ፍቃዱ ያውጣው። እኔ አላውጣም። እኔ እጣ ስወጣ ለራሴ ነው የሚደርሰኝ። እቁብ ቢሆን ያዋጣ ነበር። አይደለማ ስላልሆነ አያዋጣኝም። እኔ ግን ግራ ግብት ያለኝ ነገር በየቲክቶኩ፣ በየፌስቡኩ፣ በየድረገጹ የምናያቸውን ሴትዮ በእሳቸው የእውቀት ልክ የሚያማከራቸው ሰው ጠፍቶ እሳቸውን ለማማከር እንዲህ እጣ በመውጣት እንወዘጋለን። ታዲያ ምን ይሻላል? ለማማከርም እኮ እንደው ኢሳያስ ነበር በእድሜ እንደው ከፍ ያለው እሱ ነበር። እሱ ደግሞ ቤት ለቤት አገልግሎት ለመስጠት ሄዷል። ማን ያማክራቸው ታዲያ? እሺ ካልሆነ ወይ እኔ ላውጣው። ይቻላል። ሌዲስ ፈርስት። አምጪ ነይ ና። ዘገባ
ዛር መስገን ምንድነው ሴት ፈታሽ የላችሁም እንዴ? ሴት ፈታሽ ለጊዜው የለንም ማለትማ ማስታወቂያ ለጥፈዋል። እንግዲህ አጣው እየፈለጉ ነው መሰል ነው እንዴ? ወይዘሮ ሙሉ አቤት። አድንቀውታል እኮ እንዴት? አክቲቪስት ነው አክቲቪስት የሚባል ናት አሉ። እንግዲህ እኔማ ይኸውልህ መጀመሪያ የሚባለው አክቲቪስት ነው ወይም በአማርኛ ማህበረሰብ አንቂ ይባላል። ህዝቡ ተኝቷላ። ያው በለው ለማህበረሰቡ ተሳትፎ የማያረግ ሰው የተኛ ነው። ተኝተናላ። ለነገሩ አንተን ከማንቃት የነቃን ሰው ማስተኛት ይሻላል። ግቡና ተኙ። ይኸው እንግዲህ መች ልተኛ እንጂ እረመላ 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 ወዴት ነው የሚያሽዋክከው? አንተ ሰውዬ እንዳለክፈኝ በህግ አምላክ። ህግ ምን አመጣው? ወዴት ነው የምትሄድ ነው ያልኩህ። ቆይ የኔን እግር መከታተል ምን አስፈለገ? መቼ ተከተሉህ አንተ መጣህብኝ እንጂ ስራዬን ልስራበት። ዞረብህ እንዴ ከስራ ቦታ ወጣህ? ስራ ለስራ ማለት ነገርማ ማዞር ትችላለህ። እኔ እንደሆንኩ በዚህ ሰምቼ በዚህ ነው የማፈሰው። አሃ አክቲቪቷን ፈርተህ ነው? አይ ጥበቃ መሆን መጨረሻው ነው በቃ። እንዴት ምን ማለት ነው? እኔ ነው አንድ ተራ አክቲቪስት ጆሮዬን የምደፍነው? አራ እሷማ ተራ አክቲቪስት አይደለች። ስንቱን መሰል ያነቃችሁ። እኔ ስለማልተኛ እሷ የምታስፈልገው ለአንተና ለጋሽ መርሻ ነው። እሺ አክቲቪስት ሙሉ ወርቅ እንኳን ወደ ረመላ ድርጅት በሰላም መጡ። እንኳን ደህና ቆየ። በነገራችን ላይ አድናቂዎት ነኝ። ፌስቡክ ላይ መከታተሉታል። ብዙ አድናቂዎች አሉኝ። እኔ ግን የተከታዮቼን ሐሳብ እንጂ ማንነታቸውን ለይቼ አላውቅም። አስገባችለት። አሽቃባጭ ምንድነው ታሽቃብጭው? እሺ ምን ልርዳዎት? ምን መሰለ ሀገሬን የማይመጥኑትን ሐሳብ የሚያመነጩትን አክቲቪስቶች እንዴት አድርገን እንደምናስወግዳቸው ላማክረ ነበር የመጣው። እንደው በጣም ጥሩ ሐሳብ ነው። ግን እንደው ለምሳሌ ያህል ለግንባታ የተቆለለ ድንጋይ መሃል ቆሞ አገር እንደፈረሰች አድርጎ ማውራት ምን ይጠቅማል? ይሄ ጉዳይ እኔና መሰሎቼን አይመለከትም። የሱሪያና የየመን አክቲቪስቶችን ነው የሚመለከተው። አገራችን በዚህ ሁኔታ ከቀጠለች አክቲቪዝም ከስሜት ካልወጣ እኛስ ነገ እንደ ሊቢያና እንደ ሱሪያ አለመሆናችንን ምን ማረጋገጫ አለን? እረመላ 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 ቆይ ለምንድን ነው የማትሄደው? እማና አባ ሁሌ ይጨቃጨቃሉ። በዚህ የተነሳ መማር አልፈልግም። እነሱ እየረበሹ ነው። እዚህ ስለማልተኛ ትምህርት ቤት እተኛለሁ። ስለዛ ጓደኞቼ ይስቁብኛል። አሁን ቆይ እናትና አባትህን መክሬ ነገሮችን ባስተካክል ወደ ትምህርት ቤት ትሄዳለህ? ቃል ትገባለህ? እሺ ጎበዝ ልጅ። አሁን እኔ መከራቸው እመጣለሁ። እሺ ጎበዝ በቃ። እረመላ 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 አነጋገር ግን ምንም ደስ አላለኝም። የድርጅቴን ሐሳብ ፈልገው ነው አይደለም ወደ እኔ የመጡት? ይህ የድርጅት አቋም ነው? በከፊል የድርጅቴ በከፊል ደግሞ የኔ ነው። አንዱን ምረጥ። ወይዘሮ ሙሉ ምርጫ ውስጥ ባያስገቡኝ ደስ ይለኛል። ወደህ ነው? በፍላጎት ካልመረጥክ እኮ ተገደህ ትመርጣለህ። ይተው እንጂ ወይዘሮ ሙሉ። አክቲቪስት በለኝ። ከስሞት በልጦብዎት? ይሄ ሁሉ ተከታዮች ያወጡልኝ የአክቲቪስትነት ስም እንጂ ቤተሰቦች ያወጡልኝ አይደለም። ይሄ እኮ ነው የእናንተ በቃ የአክቲቪስቶች በጣም ትልቁ ችግራችሁ ይሄ ነው። የትኛው? ጥቂት ሰው ሲከተላችሁ ህዝቡን የሰራ ነው እኛ ነን ትላላችሁ። ሲፈርስ አፈረስ ነው ትላላችሁ። ሲገነባ ነበርን ትላላችሁ። ብዙ መከራን አብሮ ካሳለፋችሁ ቤተሰብ ይልቅ ጥቂት ቃል ተናግራችሁ የሚከተላችሁ ማህበረሰብ የፈጠራችሁት የሰራችሁት ይመስላችኋል። ያላወቃችሁት አንድ ነገር ግን ምን እንደሆነ ታውቃላችሁ? ተከተለን የምትሉት ማህበረሰብ እየነዳችሁ መሆኑ ነው። እረመላ 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 ይኸው የችግሩን ዋና መንስኤ አውቃለሁ።
ትውልድ ለማትረፍና እንደው ንጹህ ትውልድ ለማፍራት የቤተሰብ አስተዋጽኦ ከፍተኛ ነው። ስለዚህ እናንተ ራሳችሁን ውስጣችሁን ተመልከቱ። ምን ማለት ነው ወዳጅ? የልጅውን ነገር ነገረ እንዴ? ልጅ በቃ ሰው የሚለውን እየሰማ አይደለም ማለት ነው። አይደለም፣ ይሄ ነው ይውላችሁ። የእናንተ ጭቅጭቅና ንዝንዝ ልጁን ናላውን አዙሮታል። እንቅልፍ አይተኛም ቤቱ። ትምህርት ቤት ሄዶ ይተኛል። ልጆች ይሰድቡታል። አንጎል ሆነ። ይሄ የሚያመለክተው ምንድን ነው? እንደዚህ ይሄ በቃ ምንድን ነው የሚባለው? እንቅልፋም ትውልድ እየፈጠራችሁ ነው ማለት ነው። እረመላ 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 እስቲ ማርያም ጣት እስቲ አቤት እንደዚህ ስትሆኑ ደስ ስትሉ፣ በዚህ ላይ ደግሞ አንድ ልጅ ለልጁ እንደው ብቸኛ እንዳይሆን። እንዴት አይሆንም? ይሄማ አንቺ ሴትዮ ልንገርሽ፣ አንቺ አይደለሽ እንዴ ከማን ጋር ዋል ከማን ጋር አመሸ እያልሽ ይሄ ለኔ ይገባል? አንቺ ነሽ እኮ ይኸውልሽ፣ ምን ጎደለብሽ? ይሄን ሁለት አይነት መልክ ያስወጣሽ እኮ በአንቺ ጋር ገጥሜ ነው። ኧረ እባክህ እዚህም ልትዋሽ ነው አንተ? አንዴ በነጋ በጠባ እየተገባሽ የተወጣሽ እያልክ ልጅ ፊት ለፊት የምጨቀጭቀኝ አንተን አግብቼ ነው ወዲህ ምስቅልቅሎ የጠፋብኝ። ኧረ እባክሽ ምን ጎደለብሽ? ከርስሽን እየሞላው ምን ጎደለብሽ እዚህ ቤት ውስጥ? ኧረ እስቲ አንድ ነገር ንገረኝ። ደግሞ ስትቀበል እኔና ልጅን ታስታውሰናለህ? ምን ጠቅላላውን ገንዘብ አርና አምጪ የምሰጥሽ? አሁን በሽማግሌ ፊት የምታሳጭኝ ተሟላ ቤት ውስጥ ነው የምትኖሪው። አንቺ ባልጠፋት አንቺን ያገባው ጊዜ ነው ልንገርሽ ነገሮቹ ሊተበላሸብኝ። አላየኝም ከስንቱ እንደነጠልከኝ። አሁንማ በእጅ አስገባኝ። ምን ታረግ? እንዴት እንደሚያረጋት ተረጋጉ። ተረጋጉ። ግድ ሁላችሁ እንግዲህ ተመልከቱ። ይሄ የእናንተ ችግር ነው። ልጁ የሚፈልገው የእናንተን ፍቅር፣ የእናንተን መስማማት ነው። ለልጃችሁ አታስቡም እንዴ? እኔ ምን ላድርግ? አጠጣ፣ አታምሽ፣ እንደዚህ አሁን እያንዳንዱን ነገር ለክፋት ነው የሚወስድብኝ። ልጅ ማለት እኮ የቤተሰብን ነገር መስማት የለበትም። እያያችሁ ነው። ልጁ በጣም በቃ ተጎድቷል። የሆነ ደረጃ እኮ መጥፎ ደረጃ እየደረሰባችሁ ነው። ተው እንጂ ምን ማለታችሁ ነው? ለልጃችሁ አስቡ። ልጅ ነው በአሁን ሰዓት። እናንተ አድጋችኋል። ልጅ ገና ትውልድ ነው፣ ያድጋል። ስንት ነገር ከእናንተ የሚማረው ነገር አለ። አታስቡም እንዴ? እሺ ምን ላድርግ? እሺ ይቅርታ እንግዲህ ለልጃችን እንደዚህ ሞ ምክንያቱ እኛ ከሆነ ራሳችንን ወደ ውስጥ እንመለከታለን። እንደዚህ ስትሆኑ ደስ ትላላችሁ። አየሽ፣ ጭቅጭቅ ጥሩ አይደለም፣ ትውልድ ያበላሻል። አትነዛነዙ፣ አትጨቃጨቁ፣ በመነጋገር እመኑ። እስቲ እንደው ላስታርቅ እንደው እረመላ 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 እረመላ። ቅመም ግን በስራ መውጫችን ሰዓት እንዘላለፍ? ኧረ እንዘላለፍ፣ ብቻ በፍቅር እንተላለፍ። ያው መጣ እንግዲህ ይሄ ባለ ዲስኩር። እናንተ ከዚህ በኋላ ዕጣ ስታወጡ ለእኔ ባልደረሰኝ ብላችሁ ጸልዩ። አቤት አሁን ዕጣው የወጣኝ ስለ ጸለይኩ ነው ልትል እኮ ነው። ከአክቲቪስት ጋር ማውራት እኮ ራሱን የቻለ ሌላ ታሪክ ነው። ለዘገባ አሁን ዕጣው ስለወጣልክ እኛ ላይ እየተኩራራክ ነው ያለህ። ዝም አትይው። ዝም ከማለት ምንም አይገኝም። አሁን መቀናቱ ነው። በይ ይሄ ሰውዬ አክቲቪስት ነኝ ከማለቱ በፊት ቶሎ ብንወጣ ነው የሚሻለው። ወይ መላምጡ ወይ መቱ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ ኧረ መላ ወይ መላ ኧረ መላ ወይ መላምጡ ወይ መቱ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ ወይ መላ ኧረ መላ ወይ መላ ወይ መላ